የፊልሙ ታሪክ የሚጀምረው የሰው ልጅ ስልጣኔ ከፈረሰ ከ10 ዓመታት በኋላ ነው። በጥቂት የተረፉ ሰዎች በየቀኑ በህይወት ለመቆየት በሚታገሉበት ጊዜ በአንድ ጥቅጥቅ ያለ ጫካ ውስጥ ጄክ የሚባል ወጣት ከአባቱ ጋር ለአደን ወጥቷል። አንድ የዱር አሳማ ለማቁሰል ቢችሉም የደሙን ፈለግ ተከትለው ሲሄዱ ግን እንስሳው ጠፋባቸው። በእጃቸውም ምንም ምግብ ስለሌለ ሌሎች ቁሳቁሶችን ፍለጋ ጉዟቸውን ለመቀጠል ተገደዱ። ከብዙ ጉዞ በኋላ በወደቁ የዛፍ ቅርንጫፎች የተዘጉ 2 የተተዉ መኪኖችን አገኙ። መኪኖቹን በሚፈትሹበት ወቅት አባቱ ጥቂት የሲጋራ ቁራጮችን አግኝቶ ወሰደ። ጄክ በበኩሉ እድለኛ ሆኖ አንድ ፓኬት ጊዜው ያለፈበት ብስኩት አገኘ። ነገር ግን ብስኩቱን ለመደበቅ ሲሞክር ሳያስበው የመኪናውን ጥሩምባ አጮኸ። ያ ኃይለኛ ድምጽ የጫካውን ጸጥታ ሰበረው። ብዙም ሳይቆይ የተራቡ ተኩላዎች ድምጽ እየተቃረበ መጣ። እንደ እድል ሆኖ ተኩላዎቹ አላገኟቸውም። ሁለቱም በፍጥነት ወደ ቤታቸው ለመመለስ ወሰኑ። እናም ሁሉም ነገር የተጀመረው እዚህ ጋር ነው። ይሄ 10ኛ ዓመት ነው። ጄክ ከአባቱ በስተጀርባ እየተጓዘ ብስኩቱን እስከሚያልቅ ድረስ በሚስጥር ከአባቱ ደብቆ በላው። ምንም ሳያስብ ባዶውን የብስኩቱን መጠቅለያ መሬት ላይ ጣለው። ይህ ግዴለሽነት ተግባር ወደ ከፋ አደጋ እንደሚመራው አላወቀም ነበር። በሚቀጥለው ቀን ጠዋት ጄክ ከእንቅልፉ ነቅቶ አባቱ ወደ ሰራለት ጊዜያዊ ሽንት ቤት ለመሄድ ወደ ውጪ ወጣ። እዛ እያለ በድንገት ከበስተጀርባው ድምጽ ሰማ። ዞር ሲል አንድ የማያውቃቸው ሰዎች ቡድን ወደ እርሱ ሲጠጉ አየ። በድንጋጤ ወደ ቤት እየሮጠ በመግባት አባቱንና የታመመች ሚስቱን ከእንቅልፋቸው ቀሰቀሰ። አደጋው ስለተደቀነባቸው አባቱ በፍጥነት መድኃኒቶችንና ቁሳቁሶችን ወደ ቦርሳው በመክተት ለጄክ ሰጠው። ነገር ግን የጄክ ሚስት ለመንቀሳቀስ በጣም ደክማ ስለነበር አባቱ ራሱ ቡድኑን ለመጋፈጥ ሲል እነሱም በቆሻሻ ማጠራቀሚያ ውስጥ ደበቃቸው። ከባድ ውጋ ተጀመረ። በመጨረሻም ጄክና ሚስቱ አባቱ እነሱን ለመጠበቅ ሲል ራሱን መስዋዕት ሲያደርግ በሐዘን ተመለከቱ። ከዛ በኋላ ቡድኑ ቤቱን ዘረፈው። ቀደም ብሎ ወድቆ የነበረውን ቦርሳ ጨምሮ ጠቃሚ ነገሮችን በሙሉ ወሰዱ። በዚህ በፈረሰ ዓለም ውስጥ ትንሽ ቁስል እንኳን ለሞት ለሚዳርግ ኢንፌክሽን ሊያጋልጥ ይችላል። የጄክ ሚስት ደግሞ ቀድሞውኑ ክፉኛ ቆስላለች። ያለ መድኃኒቱ የመትረፍ ዕድሏ በጣም ጠባብ ነው። ብዙም ሳይቆይ ቡድኑ የአባቱን አስክሬን እየጎተቱ ከአካባቢው ወጡ። በቆሻሻ ማጠራቀሚያው አጠገብ ሲያልፉ የቡድኑ መሪ ተጠራጥሮ ውስጡን ለመፈተሽ አስቦ ነበረ። ነገር ግን ከውስጡ የሚወጣው ግማት ሐሳቡን እንዲቀይር አደረገው። ዘራፊዎቹ እንዲሄዱ ከጉድጓድ ወጥቶ ወደ ቤቱ ተመለሰ። እዛም ትላንትና የጣለውን የብስኩት መጠቅለያ አየ። በዛ ቅጽበት የገዛ ስግብግብነቱ ሁሉንም ነገር እንዳበላሸና ለሁሉም ነገር እርሱ ምክንያት እንደሆነ ተረዳ። በእንጨት ቤቱ ውስጥ ያለው ነገር ሁሉ ተወስዷል። የሚስቱ ሁኔታም በየደቂቃው እየተባባሰ ሄደ። በጭንቀትና በተስፋ መቁረጥ ተውጦ ሚስቱን ከስቃይ ለመገላገል በትራስ ሊያፍናት አስቦ ነበረ። ነገር ግን አባቱን ካጣ በኋላ የሚወዳት ሴት ለማጣት ልቡ አልፈቀደም። ሌላ አማራጭ ስለሌለው ጄክ የተዘረፈውን መድኃኒት ለመመለስ ወሰነ። ሚስቱን ካላቸው የመጨረሻ ውሃ ጋር ትቷት ማንም እንዳይገባ በሩ ዘግቶ የአባቱን ደም ፈለግ ተከትሎ ወደ ጫካው ገባ። በጉዞው ወቅት ጄክ በሰውነቱ ላይ ካለው ቀጭን ልብስ በስተቀር ምንም አልነበረውም። ቅዝቃዜው ቀስ በቀስ እየተሰማው መጣ። ድካምም ጉልበቱን አሟጠጠው። በመጨረሻም እግሮቹ ተዝለፍልፈው ወደቀ። ልቡ ሊጠፋ ሲል በሩቅ አንድ ትንሽ ልጅ አየ። ይህንን እንደ ብቸኛ እድል በመቁጠር ሕፃኑን ለመከተል ራሱን አስገደደ። እንደ አጋጣሚ ሆኖ ሕፃኑ ሰው እንደሚከተለው አውቆ ከአያቱ ጋር ወደሚኖርበት አቅራቢያ ወዳለው ሕንጻ ሮጠ። ጄክ ክፉ ሐሳብ ኖሮ ሳይሆን ጉዞውን ለመቀጠል የሚያስችል ሙቅ ልብስ ለማግኘት ሲል ተከትሎት ገባ። የአዛውንቱን ልብሶች ለብሶ ጉዞውን ቀጠለ። ብዙም ሳይቆይ ጄክ መሬት ላይ የደም እድፍና የተበታተኑ አጥንቶችን አገኘ።
በዛ ቅጽበት አባቱ በዘራፊዎቹ ሳይበላ እንዳልቀረ ተረዳ። ድንጋጤው አጥለቀለቀውና በከባድ ልብ የአባቱን ቅሪት ቀብሮ አሁንም ትኩረቱን መድኃኒቱ ላይ አድርጎ ወደፊት ተጓዘ። የደሙ ፈለግ እዛ ስላበቃ ጄክ አካባቢውን በደንብ ለማየት ወደ ዛፍ ላይ ወጣ። ከላይ ሆኖ በሩቅ የሚታይ ቀጭን ጭስ ተመለከተ። ነገር ግን በሰላም ከመውረዱ በፊት ሚዛኑን ስቶ መሬት ላይ ወደቀ። ድምፁ ተኩላዎችን ሳበ። ጄክ በፍጥነት እሳት አንድዶ እነሱን ለማስፈራራት ወደ ችቦ ቀየረው። በሚነድፍ ውሾችን ማባረር ቻለ። በጣም ዝሎ ስለነበር እንቅልፍ ወሰደውና በማግስቱ ጠዋት ነቃ። ከሌላ አደጋ ተርፎ ጉዞውን ቀጠለና ብዙም ሳይቆይ አንድ የተዘጋ ሰማያዊ ድንኳን አገኘ። በጉጉት ወደ ውስጥ ገብቶ ቁሳቁሶችን መፈለግ ጀመረ። ያገኘውን ሰብስቦ ሊወጣ ሲል ድንገት ያንኑ ትንሽ ልጅ አገኘው። ሊከተለው ሲሞክር በአቅራቢያው ባለው ወንዝ ላይ የደም ኩሬ ሲንሳፈፍ አየ። በዛን ጊዜ ከአምባገነኑ ቡድን ውስጥ አንዲት ሴት በወንዙ ዳርቻ ቢላዋ ስታጥብ ተመለከተ። በዚህ ጊዜ ጄክ በችኮላ አልተንቀሳቀሰም። ይልቁንም ድንጋይ አንስቶ በዝምታ ወደ ዘራፊዎቹ ካምፕ ተከተላት። ሴትየዋ ብቻዋን መሆኗን ሲረዳ እርሷ ፈቀቅ ስትል ወደ ውስጥ ገባ። በካምፑ ውስጥ ቦርሳውን አገኘ። ነገር ግን በጣም የሚፈልገው መድኃኒት በውስጡ አልነበረም። መድኃኒቱ እዛው ሊኖር ይችላል በሚል ተስፋ አካባቢው ላይ መፈለግ ጀመረ። ድንገት ሴትየዋ ተመልሳ መጥታ ያለምንም ማቅማማት አጠቃችው። ሁለቱ በከባድ ሁኔታ ታገሉ። በመጨረሻም ጄክ በድንጋይ ጭንቅላቷን መታት። ሌሎቹ በቅርቡ እንደሚመለሱ ስላወቀ ጄክ በፍጥነት ደሙን አጽድቶ አስክሬኗን በመደበቅ ምንም ምልክት እንዳይኖር አደረገ። ዘራፊዎቹ ወደ ካምፓቸው ሲመለሱ ጄክ ቀደም ብሎ ያየውን ትንሽ ልጅ ይዘው መጡ። ጄክ በሩቅ ሆኖ የቡድኑ መሪ የአቅርቦት ሳጥኑን ከፍቶ መድኃኒት ሲያወጣና ለቆሰሉ አባላት ሲያከፋፍል ከዛም መልሶ ሲቆልፈው ተመለከተ። ከዛ በኋላ መሪው የጠፋችውን ሴት ፍለጋ ወደ ወንዙ አመራ። ከዘራፊዎቹ አንዱ የወደቀ መሳሪያ ሲያገኝ ውጥረቱ ጨመረ። ይህ ወዲያውኑ ጥርጣሬ ውስጥ ከተታቸው። አካባቢውን ማሰስ ጀመሩ። ጄክ ይህንን አጋጣሚ ተጠቅሞ በዝምታ ወደ ካምፑ ተመለሰ። የመጀመሪያ ፍላጎቱ የታሰረውን ትንሽ ልጅ ማዳን ነበር። ነገር ግን ሕፃኑ ፈርቶ በድንገት በመጮህ በአቅራቢያው ያለው ዘራፊ አስጠነቀቀ። ጊዜ እንደሌለው ሲረዱ ጄክ ወደ ኋላ ፈገፈገ። አካባቢው እንደገና ጸጥ ሲል ጄክ ወደ ተቆለፈው የመድኃኒት ሳጥን አመራ። ነገር ግን ሊከፍተው ሲል ዘራፊዎቹ ተመለሱ። ይህም በመኪና ስር እንዲደበቅ አስገደደው። ከዛም ሆኖ የጓደኛቸውን አስክሬን ሲያገኙ ተመለከተ። ምንም እንኳን የአንድ ቡድን አባላት ቢሆኑም አንዳንዶቹ አስክሬኗን ለመብላት እምቢ አሉ። ይልቁንም በዛ ምሽት ሊያቃጥሏት ወሰኑ። በማግስቱ ጠዋት ጄክ እርምጃውን ወሰደ። በዝምታ ወደ መሪው ተጠግቶ ከአንገቱ ላይ የተንጠለጠለውን ቁልፍ በጥንቃቄ ወሰደ። ቁልፉን እንዳገኘ የመድኃኒት ሳጥን ከፍቶ የሚፈልጋቸውን እንክብሎች ወይም ኪኒኒዎች በፍጥነት ዘገነ። ከመሄዱ በፊት የመኪናውን በር በዛው ቁልፍ ቆለፈው። እንደ አጋጣሚ ሆኖ ሲሮጡ ጄክ ድምፅ የሚያወጣ ወጥመድ ረገጠ። ድምፁ ወዲያውኑ ዘራፊዎቹን ቀሰቀሳቸውና ሳይታክቱ ያባረሩት ጀመር። ቤት ውስጥ የጄክ ሚስት የተኩላዎችን ድምፅ ሰምታ ነቃች። ወደ ውጪ ስትመለከት ተኩላዎቹ አካባቢውን ከበውታል። ምናልባትም በቁስሏ ጠረን ተስበው ሊሆን ይችላል። ይህ በእንዲህ እንዳለ ጄክ ለሕይወቱ ሲል መሮጡን ቀጥሏል። ያለውን ጥንካሬና ብልሃት ሁሉ ተጠቅሞ ከዘራፊዎቹ ቀድሞ መጓዝ ቻለ። ትንሹ ልጅ ከአያቱ ጋር ይኖርበት ወደ ነበረው ቤት ደረሰ። ነገር ግን ወደ ውስጥ ሲገባ በተኩላዎቹ የተበላሸ የቤት ውስጥ ሁኔታ አየ። አስከፊው እውነት ግልጽ ሆነለት። አያቱ የተገደሉት
ጄክ ቀደም ብሎ ቤት ውስጥ ሰብሮ በመግባቱ ምክንያት ነበር። በጥፋተኝነት ስሜት ተውጦ ጄክ በተስፋ መቁረጥ ወደፊት ተጓዘ። ያላወቀው ነገር ቢኖር ዘራፊዎቹ ከበስተጀርባው መኖራቸውን ነበር። በድንገት በጭንቅላቱ ጀርባ ተመትቶ ራሱን ሳተ። ከጥቂት ጊዜ በኋላ ጄክ ሲነቃ አፉና እግሮቹ ታስሮ አገኘ። ሊበሉት በሚዘጋጁ ዘራፊዎች ተከቧል። እዛ ተኝቶ እያለ አጠገቡ መሬት ላይ አንዲት ፊሽካ አየ። እነሱ ትኩረት ባልሰጡበት ቅጽበት ፊሽካዋን አንስቶ ባለው ኃይል ነፋት። ሹል ድምፅ በአካባቢው አስተጋባ። ይህም ተኩላዎችን ትኩረት ሳበ። ዘራፊዎቹ በፍርሃት ሲሸሹ ጄክ ተኩላዎቹ ሳይደርሱበት ራሱን ለማላቀቅ ታገለ። እንደ ዕድል ሆኖ ተፈቶ ተኩላዎቹ ሲያዩት ተደበቀ። እንደገና ከተረፈ በኋላ ጄክ ልብሱን ለብሶ በመድኃኒት የተሞላውን ቦርሳ ያዘ። በዚህ ጊዜ ላለመሸሽ ወሰነ። ዘራፊዎቹ ከውሾቹ ቢያመልጡ እንኳን እርሱም ማዳኑን እንደማያቆሙ ያውቃል። አሁን ለመመከት ተዘጋጅቷል። ብዙም ሳይቆይ ዘራፊዎቹ ጄክ መጥፋቱን አውቀው ፍለጋ ጀመሩ። አንደኛው በሩቅ አንድ እንግዳ ነገር አይቶ ተጠጋ። እንደቀረበ ጄክ ከላይ ዘሎ አጠቃው። ከጣለው በኋላ የሰውየውን ልብስ ለብሶ ለመሳብ አስክሬኑን ጎተተው። ሌላ ዘራፊ ሲመጣ ጄክ አሁንም አጠቃው። ከዛ የሰውየውን ቀስትና ፍላጻ በመውሰድ መሪያቸውን ለመጋፈጥ ወሰነ። ፊት ለፊት ሲገናኙ ጄክ መሪውን እግሩ ላይ መታው። ነገር ግን ሊጨርሰው ሲል ቀስቱ ተሰበረበት። ይህም ወደ እጅ በእጅ ትግል አስገባቸው። በዛ ቅጽበት የተኩላዎች ድምጽ በአካባቢው አስተጋባ። ይህም ለጄክ ዳግመኛ ለማምለጥ እድል ሰጠው። ለረጅም ጊዜ ከሮጠ በኋላ ጄክ አንድ ቤት ደረሰ። ሲቃረብ አንድ የሰው አጽም በረንዳ ላይ መሳሪያ ይዞ ተቀምጦ አየ። በጥንቃቄ ወደ ቤቱ ገብቶ ሌላ የጦር መሳሪያ ጨምሮ ብዙ ቁሳቁሶችን አገኘ። አሁንም ሁለት መሳሪያዎች ታጥቆ ያገኘውን ሰብስቦ ለመውጣት ተዘጋጀ። ሊወጣ ሲል አንድ ሰው ወደ ቤቱ ሲገባ ሰማ። የቆሰለው የዘራፊው መሪ ነበረ። ጄክ መሳሪያውን አነሳ፣ ግን መሳሪያው ጥይት አልነበረውም። ከመሪው ጋር ከባድ ትግል ውስጥ ገቡ። በመጨረሻም ጄክ መሳሪያ አግኝቶ መሪውን በመተኮስ ገደለው። አደጋው ስለተወገደ ጄክ ቁሳቁሶቹን ይዞ ወደ ቤቱ ጉዞ ጀመረ። በመንገድ ላይ ትንሹ ልጅ ይኖርበት በነበረው ሕንጻ ጋር ቆመ። እዛ ለልጁ አያት ክብር ሲል 3 ጣሳ ምግቦችን ትቶ ሄደ። ጄክ በመጨረሻ ቤት ሲደርስ በሩ ላይ የነበረው መከላከያ ተሰብሮና ሚስቱም ጠፍታ አገኛት። ይህ እውነታ ቅስሙን ሰበረው። በጥፋተኝነት ስሜትና በተስፋ መቁረጥ መሬት ላይ ወደቀ። በዛ የሐዘን መሃል አንድ ሰው ከበስተጀርባው መጥቶ ትከሻውን በእርጋታ ነካው። የዛሬ ፊልማችን በዚያ ያበቃል። ይህ ፊልም የሚያስተምረን ጃክ አንድ ጊዜ በሰራው ስህተት ምክንያት አባቱንና ሚስቱን ለአንድና መጨረሻ ጊዜ ማጣቱን ነው። ፊልሙ ከተመቻችሁ ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን ተጭነው ቤተሰብ ይሁኑ። መልካም ጊዜ፣ ቸር ቆዩ።